ፊቼ ጨምበላላ የመላው ኢትዮጵያውያን ኩራትና የዓለም ቅርስ በመሆኑ ተገቢው ጥበቃ ሊደረግለት ይገባል ሲሉ ፕሬዝዳንት ሙላቱ አሳሰቡ። የፊቼ ጨምበላላ የሲዳማ ብሔር የዘመን መለወጫ በዓል የመላው ኢትዮጵያውያን ኩራትና የዓለም ሕዝብ ቅርስ በመሆኑ ተገቢው ጥበቃ ሊደረግለት እንደሚገባ ፕሬዝዳንት ሙላቱ ተሾመ አሳስበዋል። የፊቼ ጨምበላላ ዘመን መለወጫ በዓል ዋዜማ በሐዋሳ ከተማ በተለያዩ ስነ ስርዓቶች እየተከበረ ነው። በዓሉ ከአሮጌ ዓመት ወደ አዲስ ዓመት መሸጋገርን ለማሳየት የሚከበር ነው። የዘንድሮ በዓል የማይዳሰስ ዓለም አቀፍ ቅርስ ሆኖ በዩኔስኮ በተመዘገበ ማግስት ለመጀመሪያ ጊዜ በአገር አቀፍ ደረጃ የሚከበር መሆኑ የተለየ ያደርገዋል ተብሏል። በትናንትናው ዕለትም የሲዳማ ባህል ፓርክ ግንባታ ማስጀመሪያ የመሰረት ድንጋይ የማስቀመጥ ስነ ስርዓት በጉዱማሌ አደባባይ ተከናውኗል። የመሰረት ድንጋዩን ፕሬዝዳንት ሙላቱ ተሾመ በትናንትናው ዕለት አስቀምጠዋል። በዚህ ወቅት ፕሬዝዳንቱ እንዳሉት የማዕከሉ መገንባት የሲዳማን ባህልና ማንነት ከማስተዋወቅ በላይ የመላው ኢትዮጵያውያን ሀብት እንዲሆን ያስችለዋል። ማዕከሉ በተያዘለት ጊዜ እንዲጠናቀቅም የሚመለከተው አካል ሁሉ በትኩረት እንዲንቀሳቀሱ ፕሬዝዳንቱ ጠይቀዋል። ከ1 ቢሊዮን ብር በላይ ወጪ የሚደረግበት ማዕከሉ በ4 ዓመታት ውስጥ ተገንብቶ እንደሚጠናቀቅም ነው የተመለከተው። ማዕከሉ በውስጡ ሙዚየሞች፣ የተለያዩ ማዕከላት፣ ካፍቴሪያዎች፣ የመዝናኛ ቦታዎች፣ ጥብቅ ደንና ሌሎችን በርካታ ክፍሎችን ያካተተ ነው። በስነ ስርዓቱ ላይ የክልሉ ርዕሰ መስተዳደር አቶ ደሴ ዳልኬን ጨምሮ ከፍተኛ የክልሉ የሥራ ኃላፊዎች፣ ከዩኔስኮ የተወከሉ የሥራ ኃላፊዎች በ100 ሺህ የሚቆጠሩ የሲዳማና የአካባቢው ሕዝቦች ተሳታፊ ሆነዋል። የዘገባው ምንጭ ፋና ብሮድካስቲንግ ኮርፖሬት ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትለዋን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።